ሰላም ጤና ይስጥልን ተመልካቾቻችን፣ እንዴት አላችሁ? ከኢትዮጵያ ቴሌቪዥን ዘወትር ሰኞ፣ ሮብና አርብ በቀጥታ ስርጭት ወደ እናንተ የሚደርሰው የዳጉ ፕሮግራማችን እነሆ ተጀምሯል። አብራችሁን ቆይታችሁ ፕሮግራማችን እንድትከታተሉ በስልክ መስመሮቻችን እየደወላችሁ ሀሳብና አስተያየት እንድትሰጡ እየጋበዝን የዛሬው የመወያያ ርዕሳችን ደግሞ ዲጂታል ፋይናንስና ኢኮኖሚ ስርዓት ለሀገር እድገት ምን ያህል ወሳኝ ነው? የዲጂታል ኢኮኖሚና የፋይናንስ ዘርፍን ማዘመን በተለይ በዚህ ጊዜ ምን ያህል ለሀገራችን በተለይ ከሌላው ዓለም ጋር ተወዳዳሪ ያደርጋል? በተለይ ደግሞ ከቅርብ ጊዜ ወዲህ እየመጣ ያለውን ለውጥ በተጨባጭ ምን ይመስላል የሚለውንና በውስጡ ያሉ ችግሮችንም ጭምር ለይተን ምንወያይ ይሆናል። ከኛ ጋር ሆኖ ጥሩ ጊዜ ይሁንልን። ተመልሰን እንገናኝ። ተመልካቾቻችን በዚህ ርዕሰ ጉዳይ እንግዶች ጋብዘናል። እንግዶቻችን ዶክተር የሽሩን አለማየሁ በኢኖቬሽንና ቴክኖሎጂ ሚኒስቴር የአይሲቲና ዲጂታል ኢኮኖሚ ዘርፍ ዴኤታ ናቸው። እንደዚሁም ደግሞ ኢንጂነር ዳዊት ግዛው የኤሌክትሪካልና የኮምፒውተር መሐንዲስ እንደዚሁም የአንድ ቀጠሮ መስራችና ዋና ስራ አስፈጻሚ። ወደ ኋላ ላይ ደግሞ በባህር ዳር ስቱዲዮአችን የምናገኛቸው ሌላ እንግዳ አሉን። አቶ አቤል መብት የአማራ ክልል ኢኖቬሽንና ቴክኖሎጂ ቢሮ ኃላፊ ናቸው። ከነሱ ጋር ነው ቆይታ የምናደርገው። በድጋሚ ጥሩ ጊዜ ይሁንልን። መልካም ቆይታ። እንግዶቼ ስለመጣችሁ በጣም አድርጌ አመሰግናለሁ። መልካም። በጣም ወሳኝና መሰረታዊ ጉዳይ እንዳነሳን ተስፋ አደርጋለሁ። ምክንያቱም ከጊዜው ጋር ግዴታ ነው ወደዚህ ወደ ቴክኖሎጂ ወደ ዲጂታል ስርዓት መግባት። በተለይ ደግሞ የኢኮኖሚውን የንግዱን ዘርፍ የሚል እሳቤ ያለ ከቅርብ ጊዜ ወዲህም በመንግስትም ትኩረት ተሰጥቶት በጣም ፈጣን የሆነ ስራ ለመስራት እየተንቀሳቀሳቸው እንደሆነ እንረዳለን። ከዚህ ጋር ያሉ ችግሮችንም እንደዚሁም ደግሞ ውጤቶችንም እያየን ነው የምንሄደው። ዶክተር ቅድሚያ ለእርስዎ ነው የምሰጠው። እንግዲህ ዲጂታል ኢኮኖሚ ስርዓትን እንደ ሀገር መዘርጋት ምን ያህል ከሌላው ዓለም ጋር ተወዳዳሪ ለመሆን ያስችላል? በተለይ ደግሞ ከኢኮኖሚው ከፋይናንሱ ዘርፍ ጋር እያይዘን የቀረው ዓለም በጣም የፈጠነ እንደሚመስል አንዳንድ መረጃዎች አሉና ከዛ ጋር ያለውን ነገር እስቲ በተለይ ከተወዳዳሪነት ጋር። እሺ፣ አመሰግናለሁ። የዲጂታል ኢኮኖሚ ግንባታ እንደሚታወቀው በተለይ አሁን ባለንበት ዘመን ላይ በጣም አስፈላጊና የአንድን ሀገር ኢኮኖሚ ማፋጠን የሚችል ቱል ነው፣ ሂደት ነው። ዲጂታል ኢኮኖሚ ትራዲሽናል የምናውቀውን ኢኮኖሚ የዲጂታል ቱሎችን በመጠቀም የምናሳድግበት መንገድ ነው። ማህበረሰቡ የተለያዩ በዘርፉ ያሉ ተዋንያን የዲጂታል ቱሎችን በመጠቀም በዲጂታል ኢኮኖሚው ተሳታፊ በመሆን የሚያካሂዱት የኢኮኖሚ እድገት ነው። ኖርማል የምናውቀውን የኢኮኖሚ እድገት የምናፋጥንበት ማለት ነው። ከዚህ አንጻር የዲጂታል ኢኮኖሚን መጠቀማችን ወይ የዲጂታል ትራንስፎርሜሽን ጉዞ መጀመራችን በዋናነት ተወዳዳሪነትን ይጨምራል። ምክንያቱም በዲጂታል ኢኮኖሚ ወር በዲጂታል ትራንስፎርሜሽን ወር አጠቃላይ በዲጂታል ዘርፍ የዲጂታል ቱሎችን የምንጠቀመው እነዛ የዲጂታል ቱሎች ፕላትፎርሞች ሊሆኑ ይችላሉ። እነዚህ ፕላትፎርሞች ተወዳዳሪነትን ያመጣሉ። የትኛውም አካባቢ የሚገኝ በዓለም አቀፍ መድረክ ላይ የሚገኝ የንግድ ስርዓትን መጠቀም ያስችላል። እኛንም እንደ ዓለም ኤክስፖዝ ያደርገናል። ስለዚህ በዓለም ውስጥ ባለው ግሎባሊ ባለው ነገር ውስጥ ተወዳዳሪ ሆነን ብቁ ሆነን የምንሄድበትን ጥረት እንድናደርግም ያደርገናል። የሚያስገድደን ኢንቫይሮንመንት ነው። ስለዚህ ዲጂታል ኢኮኖሚ ለአንድ ሀገር የኢኮኖሚ ግንባታ በጣም ወሳኝ፣ በተለይ ደግሞ ኢምፕሊመንት አድርገን መስራት ስንችል ብዙ ውጤቶችን እናመጣለን። ከዚህ አንጻር የዲጂታል ኢኮኖሚ ለአንድ ሀገር ኢኮኖሚ እድገት በጣም ወሳኝና ዋናው ቁልፍ ነገር ነው። በተለይ አሁን ባለንበት በጣም ማንሳት መፈልገው አሁን ባለንበት ጊዜ ከእንደዚህ አይነት ስርዓት ውስጥ ውጭ መሆን እንችላለን ወይ? አክቹአሊ ከዚህ ውጭ መሆን አንችልም። ግዴታችን ነው መግባታችን። ግሎባል ያለው ኢንቫይሮንመንት ያስገድደናል። ይሄ በተለይ አሁን ኢመርጅ ያደርጉ ያሉ ቴክኖሎጂዎች በተለይ ዲጂታሊ ያሉ ቴክኖሎጂዎች ግዴታችን ነው፣ ወደን የምንገባበት አይደለም። በፊት እንደ ሀገር በጣም በብዙ ነገር ወደ ኋላ የቀረንባቸው ነገሮች አሉ። እነዛ ትምህርት ሊሆኑን ይገባል ማለት ነው። ስለዚህ ዲጂታሊ መግባታችን የህልውና ጉዳይ ነው። የመኖር ያለመኖር እንደ ሀገር የመቀጠል ያለመቀጠል ከዛ ውጭ መሆን አንችልም። ምክንያቱም እያንዳንዱ ነገር ልጆቻችን ወደ ዲጂታል እየገቡ ነው፣ ትውልዱ ወደዛ እየገባ ነው። ስለዚህ ወደዛ ኢንቫይሮንመንት ስንመጣት ከሌላው ዓለም ተለይተን ለብቻችን የምንቀመጥበት አይደለም። ስለዚህ ወደን ሳይሆን ተገደን የምንገባበትና መስራት ያለብን ማወቅ ያለብን ማሟላት ያለብንን ኢንፍራስትራክቸር ፕላትፎርሞችን ሌሎችንም ነገሮች ማሟላት ያለብንን እያሟላን ከህግ ማቀፍ አንጻር ማሟላት መስራት ያለብንን እየሰራን የምንሄድበትና ረጅም ጉዞ
ረጅም ጉዞ ነው የተጀመረው እና ይሄ ረጅም ጉዞ ከሌሎቹ ጋር ኮምፒውተር እንደ ዓለም መኖር የሚያስችለንን አቅም ይዘን መውጣት ይጠበቅብናል ማለት ነው። ስለዚህ አማራጭ የሌለው ምርጫ ነው ማለት ነው። መልካም ሌሎች ነጥቦች ተመልሼ አነሳለሁ። ወደ ዳዊት እመጣለሁ። እስቲ በተለይ ከዲጂታል ፋይናንስ ጋር ያሉትን ነገሮች ማንሳት ብንችል ምን ማለት ነው? በመጀመሪያ ደረጃ ዲጂታል ፋይናንስ በራሱ ከዲጂታል ኢኮኖሚ ጋር ተሳስሮ የራሱን ውጤት ማምጣት የሚያስችል ከሰርቪሱ ጋር በብዛት የሚነሳ ጉዳይ እንደሆነ እረዳለሁ። ግን ምን ማለት ነው ከሚለው እንጀምርና ምን ያህል ወሳኝነት ሳለው? እሺ፣ አመሰግናለሁ። ዲጂታል ፋይናንስ ባጭሩ ከዚህ በፊት ስንሄድባቸው የነበሩ ትራዲሽናል አካሄዶችን በሙሉ ዘመናዊና ኤሌክትሮኒክ በማድረግ የምንጠቀምበት ዲጂታል ቻናል ነው። ስለዚህ ይህን ዲጂታል ፋይናንስ ስንል ዲጂታል ፋይናንስ አቅራቢዎች አሉ፣ ፋይናንሻል ተቋማት ብለን የምናስቀምጣቸው ማለት ነው። እነዚህ ፋይናንሻል ተቋማት አሁን ባለው ዲጂታል ኢኮኖሚ ውስጥ ተሳታፊ ሆነው በዛ ውስጥ ዲጂታል ሰርቪስ አላቸው። ያ ዲጂታል ሰርቪስ ከኢንተርኔት ጀምሮ እስከ ፖስት ድረስ ወይ ደግሞ በኢንተርኔት መገበያየት ወይ ደግሞ በኤቲኤም የግድ ባንክ ድረስ ድሮ ትራዲሽናል መሄድ የሚያስፈልገው የነበረው አሁን አያስፈልግም። በኤቲኤም ማውጣት ይቻላል። አልፎ ተርፎ በሞባይላችንም ለማንነው ኢንድ ጫፍ ያለ ሰው ጋር መላክና መቀበል እንችላለን። አሁን ዲጂታል ሰርቪስ ተጨማሪ የፈጠራቸው ትሬንዶች ምንድነው? በፊት አንድ ሰው የግድ አካውንት ያስፈልገው ነበረ ከአንድ ቦታ ወደ አንድ ቦታ ትራንዛክሽን ለመፍጠር። አካውንት ነሰሰርሊ ላይሆን ይችላል። አሁን ላይ እነ ቴሌብርን የመሳሰሉ ፋይናንስ ፊንቴኮች አሉ። ስለዚህ ፔይመንት ጌትዌይ ማስተላለፍና በሞባይል ስልኩ ብቻ ትራንስፈርና መቀበልና መላክ የሚችልበትም እንዲሁም ደግሞ የኢኮሜርስ ፕላትፎርም ወይ ደግሞ ስሞል ቢዝነስ ካለው ኤስኤምኢዎችም ሊያካትት ይችላል። አጠቃላይ እነዚህ ግብይታቸውን ማሳለጥ የሚችሉበት ዘመናዊ የሆነ ዲጂታል ሰርቪስ ነው ዲጂታል ሰርቪስ ምንለው። ስለዚህ እነዚህ ዲጂታል ሰርቪስ ምንለው በፖሊሲና ሬጉሌሽን ቅድም ሚኒስትር ዴኤታው ሜንሽን አድርጎታል። በዛ መሰረት ተቀምጦ ያለ ያንን እያንዳንዱን ግብይት ሌላው ዓለም ከደረሰበት ጋር አብረን አላይን ለማድረግ የምንሮጥበት መንገድ ነው። ዲጂታል ሰርቪስ ማለት ይሄ ነው። መልካም ሌሎች ነጥቦች ተመልሼ አነሳለሁ። በተለይ ምን ያህል ወሳኝነት አለው የሀገር እድገትን በተለይ ኢኮኖሚ የሀገርን የኢኮኖሚ እድገት ምን ያህል ሊወስን እንደሚችልም እናነሳለን። ወደ ባህር ዳር ወዳለው እንግዳችን እንሄዳለን። አቶ አቤል እየሰሙን ከሆነ በዚህ በዲጂታል ፋይናንስና ኢኮኖሚ ስርዓት ውስጥ በተለይ ደግሞ የሀገራችን ዋና ዋና ከተሞች የምንላቸው አሉ፣ ቱሪስቶች የሚመጡባቸው እንደ ባህር ዳር የመሳሰሉ ሀዋሳን የመሳሰሉ ከተሞች አሉና በዚህ አካባቢ ሰርቪሱን ማዘመን የዲጂታል ኢኮኖሚውን ዘርፍ በደንብ የተሻለ አድርጎ መገኘት ምን ያህል ወሳኝ እንደሆነ ከአገልግሎት አሰጣጥ ጋር ያለውን ነገር ሊነግሩን ይችላሉ ብዬ አስባለሁ። እስቲ ይቀጥሉ። መልካም ምናልባት ድምጽ እየተሰማቸው አይደለም፣ ተመልሰን አስተካክለን እናገኘውታለን። መልካም መለሳለሁ። ወደ ስቱዲዮ ልመለስና ዶክተር እስቲ የንግዱ የማህበረሰብ ወይም ደግሞ የንግዱ ማህበረሰብ መሰረት ያደረገ የዲጂታል እውቀት ወይም ዲጂታል ሊትረሲ የሚባል ክንውኖች ወይም ደግሞ ሂደቶች እንዳሉ እንረዳለን። በጣም ብዙ ስራዎች እየተሰሩ ነው። ለምሳሌ ይሄ 5 ሚሊዮን ይቅርታ ሰዎችን ኮዲንግ የማስተማር እንዲህ አይነት ነገሮች አሉ። እሱ አንዱ አካል እንደሆነ ስለምንረዳ ነው። ግን የንግዱ ማህበረሰብ መሰረት ያደረገ እውቀቱን ማስረዳት ይሄንን ቴክኖሎጂ በደንብ አዳፕት እንዲያደርጉት እንዲለምዱት የማስቻል ስራ በምን መንገድ እየተሰራ ነው የሚለው ያው የዲጂታል ሊትሬሲ ፕሮግራም ነው የምንለው። የዲጂታል ሊትሬሲ ፕሮግራም አንዱ የዲጂታል ትራንስፎርሜሽን ስትራቴጂ ላይ ካስቀመጥናቸው እና ልንሰራቸው ከሚገባን ስራዎች አንዱ ነው። ዲጂታል ክህሎት ያለው ማህበረሰብ ያስፈልጋል። የዲጂታል ኢኮኖሚ መገንባት ስንፈልግ በዛ በዲጂታል ኢኮሲስተም ውስጥ ተወን የሚችል ተዋንያን ማህበረሰብ ያስፈልጋል። ስለዚህ ከዚህ አንጻር ብዙ የተለያዩ ኢኒሼቲቮችን ወር ዘመቻዎችን አንስተን እየሰራ እንገኛለን። ያው እንዳነሳሹ የክቡር ጠቅላይ ሚኒስተር በክቡር ጠቅላይ ሚኒስተር የተጀመረ የ5 ሚሊዮን ኢትዮ ኮደርስ ፕሮግራም አለ። በዚህ በ5 ሚሊዮን ኢትዮ ኮደርስ ፕሮግራም ስኪሊንግ ፕሮግራሞች ላይ እየሰራ እንገኛል። በተለይ በአራት ፕሮግራሞች በአራት ዘርፎች ላይ ስልጠናዎች እየተሰጡ ይገኛሉ። ከጠየቅሽኝ አንጻር የተለየ የፋይናንስ ማህበረሰብ የተለየ ማህበረሰብ ለይተን
እየሰራን ያለነው ስራ ለብቻ ባይኖርም ኦር ከዛ ጋር የተያያዘ ስታቲስቲክስ ባይኖረንም ግን እንደ ማህበረሰብ ዲጂታል ስኪል ያስፈልጋል። አጠቃላይ ማህበረሰባችን ዲጂታል ክህሎቱ ገና ነው። ሰፊ ስራ ይጠበቅብናል። ከዚህ አንጻር የተለያዩ ኢኒሼቲቮችን እየወሰድን እንሰራለን። አንዱ 5 ሚሊዮን ኢትዮ ኮደርስ ፕሮግራም ነው። ሌላ በተለያዩ የፓርትነርስ ጋር አብረን የምንሰራቸው በተለይ ከዩኤንሲዲኤፍ ጋር እየሰራን ያለነው የዲጂታል ፋይናንሻል ክህሎት ማሳደጊያ ስልጠናዎች አሉ። በተለያየ ጊዜ በሀገራችን በሚገኙ ዩኒቨርሲቲዎች፣ የትምህርት ተቋማት እየገባን ስልጠናዎችን እየሰጠን እንገኛለን። ከዛ በተጨማሪ ሌሎች ከኛ ውጭም በግልም በመንግስትም ተቋማት በዲጂታል ክህሎት ስልጠና እየተሰጡ ይገኛሉ ማለት ነው። በተለይ ከ5 ሚሊዮን ኮደርስ ፕሮግራም ጋር ተያይዞ በጣም ትልቅ ዘመቻ ነው። በጣም ትልቅ፣ በጣም ሰፊ እንደ ሀገር ብዙ ለውጥ ይመጣል ብለን የምናየው ማለት ነው። የፋይናንሱንም ሌሎቹንም ዘርፎች ሊያካትት የሚችል ስልጠና ነው እየተሰጠ ያለው። በዚህ ስልጠና አሁን እስካሁን ባለው ሁኔታ ከ580 ሺህ በላይ ሰልጣኞች ተመዝግበው እየሰለጠኑ ይገኛሉ። ዓለም አቀፍ ሰርቲፊኬት ነው። ዓለም አቀፍ ሰርቲፊኬት ነው የሚሰጠው። በዚህ ዓለም አቀፍ ሰርቲፊኬት አንደኛ ይህን ሰልጥነው የወጡ በራሳቸው የስራ እድል መፍጠር ይችላሉ። ከዛ በተጨማሪም ሌሎችንም ስራዎች ዓለም አቀፍ ያሉ ስራዎችንም በመግባት በተለይ ቢዝነስ ፕሮሰስ አውትሶርሲንግ ላይ በመግባት መስራት ይችላሉ። ከዚህ አንጻር በጣም ሰፋፊ ስራዎች እየሰሩ ይገኛሉ። እንደዚህ አይነት ኢኒሺዬሽኖች ግለሰቦችን በራሳቸውም ተነሳሽነት እንዲሰለጥኑ ያደርጋል፣ ያበረታታል ማለት ነው። እንደ መንግስት እኛ እየሰራን ያለነው በዋናነት ሁሉንም ማህበረሰብ እንደርሳለን ብለን አይደለም። እንደ መንግስት መንገዶችን ነው የምናሳየው። መንገድ እንከፍታለን፣ አቅጣጫዎችን እናሳያለን። ስለዚህ በዛ አቅጣጫ ማህበረሰቡ ተነሳስቶ ይሄ የሚያመጣውን ኢምፓክት በመረዳት ወደዚህ ወደ ዲጂታል ስኪሊንግ ኦር ዲጂታል ሊትረሲ ፕሮግራም መምጣት አለበት ማለት ነው። ከመንግስት በተጨማሪ ሌሎች አጋር ድርጅቶች በዚህ ላይ ይሳተፋሉ፣ እየተሳተፉ ያሉ አለ። በጣም ብዙ በተለይ በግሉ ሴክተር እየተሳተፉ ያለው ዲጂታል ሊትረሲ ፕሮግራም ላይ ከተለያዩ አጋር ድርጅቶች ጋር አብሮ በመስራት እየተሰሩ ያሉ ስራዎች አሉ። እነዛን እናበረታታለን። ስልጠናዎችን በመስጠት ኦንላይን ስልጠናዎችን በመስጠት ፊት ለፊትም ስልጠናዎችን በመስጠት እነዛ ስልጠናዎች ነፃ ስልጠናዎችም አሉ፣ በገንዘብም እየተከፈሉ የሚደረጉ ስልጠናዎች አሉ። ቅድም መጀመሪያ ላይ እንደገለጽኩት ዲጂታል ትራንስፎርሜሽን ወር ዲጂታል ኢኮኖሚ ግንባታ የማይቀርበት ግን ቀጣይነት ባለው ሁኔታ የምንጓዝበት መንገድ ነው። ስለዚህ ይህንን በመረዳት ማህበረሰቡ መሰልጠን አለበት። የትኛውንም አጋጣሚ በመጠቀም ራሱን ማብቃት አለበት። ቅድም የተነሳው ዲጂታል ፋይናንስ አለ። እነዚህ ፋይናንሶች ወደፊት በለመድነው አካሄድ አንሄድም። ስለዚህ ወደዛ ለመግባት ኮምፒቲቲቭ አድቫንቴጅ ለመጠቀም ራሱን ወደዛ ማስገባት ይጠበቅበታል ማለት ነው። መልካም። ሌሎች ነጥቦች ተመልሼ አነሳለሁ። የባህር ዳር እንግዳችን አሁን ዝግጁ ይመስሉኛል። አቶ አቤል እየሰሙኝ ከሆነ አሁንም እንግዲህ ትልልቅ ወይም ደግሞ ዋና ዋና ከተሞች ከምንላቸው የቱሪስት መናኸሪያ ከምንላቸው ከተሞች መካከል ባህር ዳር አንዷ እንደመሆኗ ከዚህ ከዲጂታል ፋይናንስና ከቴክኖሎጂ ጋር ተያይዞ ወሳኝ ስራዎች በተለይ የአገልግሎት ዘርፉን ማዘመን ወደ ዲጂታል ማስገባት እንደሚጠበቅ ይታሰባል። ከዛም ባሻገር ያሉ ዲጂታል ኢኮኖሚን ስርዓቱን ለመገንባት የሚያስኬዱ ነገሮች ምን እየተሰራ ነው የሚለውን ያንሱልን። እሺ፣ አመሰግናለሁ። ዲጂታል ፋይናንስና ዲጂታል ኢኮኖሚ እንደሚታወቀው በአሁኑ ሰዓት ምርጫ ሳይሆን አስገዳጅ ነው። በሉላዊነት ጫና ምክንያት እኛም የግድ በሚገባው ልክና በፍጥነት በጥራት ወደ ፋይናንሱ ወደ ዲጂታል ኢኮኖሚ መግባት አለብን። ከዚህ አንጻር በዲጂታል መሰረተ ልማት፣ በአቅም ግንባታ፣ በሬጉሌሽንና በአሰራር ስርዓቶች የፋይናንስ ስርዓቱንና የንግድ እንቅስቃሴውን ዲጂታል ነክና ዲጂታል የሚያሳልጠው ለማድረግ ብዙ ስራዎች እየተሰሩ ነው። ከዚህ ውስጥ አንዱ የፋይናንሻል ቴክኖሎጂዎችን እንዲሳለጡ ከመጀመሪያው እንዲጠናከሩ ሀሳቦች እንዲመጡ የተለያዩ ድጋፎችን ማድረግ፣ ሌላኛው ደግሞ ለዚህ አስቻይ የሆነ ዲጂታል መሰረተ ልማት ይህ ማለት ዳታ ሴንተሮችና ሌሎች የቴክኖሎጂ ውጤቶችን የዲጂታል ፋይናንሱና ኢኮኖሚን የሚያሳልጡ መሰረተ ልማቱን እንደ መሰረት መጣል። ከዚህ አንጻር ብዙ ስራዎች ሲሰሩ ዳታ ሴንተሮችን በመንግስትም በግል ሴክተሩም
በሰፊው እንዲሰሩና አስቻይ ሁኔታ እንዲፈጠር ሰፊ ስራ የተሰራ ነው። ከዚህ በተጨማሪ በኤዱኬሽንና በስኪል ቢልዲንግ ላይ ከትምህርት ተቋማት ጀምሮ በሌሎች ተቋም ተኮር የሆኑ ዘርፍ ተኮር የሆኑ ስልጠናዎችና አቅም ግንባታዎች እንዲሁም ማጠናከሪያዎችን በተለያየ መንገድ በቀጥታም ሆነ በተዘዋዋሪ መዳረሻቸው የዲጂታል ፋይናንሱና ኢኮኖሚ ማጠናከርና ማሳለጥ ነው። ሌላኛውና የመጨረሻው ከዲጂታል ፋይናንስ እንደሚታወቀው አዲስ ኢንቫይሮንመንት ነው፣ አዲስ ምህዳር ነው። ከዚህ አንጻር የሚጠበቁና የማይጠበቁ የሚመጡ ቻለንጆች ከሱ ጋር ተያይዘዋሉ። ይሄም ምንድነው? ድንበር ዘለል የሆነ የግብይት ስርዓት ትስስርን ስለሚፈጥር ከዚህ አንጻር በአንድ ሀገር ሕግ ብቻ የሚገዛ አይደለም። ስለዚህ ድንበር ተሻጋሪ የሕግ ማዕቀፎችና ስምምነቶችን እንዲሁም ደግሞ ቴክኖሎጂ መቆጣጠር የሚያስችል ከዚህም አልፎ ገቢን ለመሰብሰብ የሚያስችል በዲጂታል ኢንቫይሮንመንት የሚካሄዱ የዲጂታልና የፋይናንስ እንቅስቃሴዎችን ከሱ የሚገኙ ገቢዎችን በቀረጥም ሆነ በሌላ መንገድ እንዲገኙ ደግሞ ከዚህ አንጻር ሬጉሌሽኖችንና የአሰራር ስራ ማዕቀፎችን ከማዘጋጀት አንጻር ሰፊ ጅማሮ አለ። በቅርቡም ከሌሎች ሀገራቶች ጋር የሚወዳደርና አብሮ የሚሄድ አቅም ይፈጠራል ተብሎ ይታሰባል። መልካም፣ ተመልሼ ሌሎች ነጥቦች አነሳለሁኝ። አመሰግናለሁ። ወደ ዳዊት መጣለሁኝ። እስቲ ከዲጂታል ፋይናንስ ጋር ተያይዞ የሚነሱ ነገሮች አሁን ላይ ባለንበት ሁኔታ በጣም ብዙ ነገሮች ፍጥነት አላቸው። ያው ኢኮኖሚው ወይም ደግሞ ገንዘብን በፍጥነት ማንቀሳቀስ ሰው ይፈልጋል፣ ከሩጫው አንዱ አካል ነውና ምን ያህል በጣም ወሳኝ ነው ለሀገራችን ኢኮኖሚ እድገት በሚለው ላይ ምን ያህል ወሳኝ ነው? ከሌሎች ሀገራት አንጻርስ ያለንበት ደረጃ? ከሌሎች ከኋላው ልብ መጣ ከሌሎች ሀገሮች አንጻር ያለንበትን ለማየት ስቲል አሁንም ይቀረናል። ከኢንፍራስትራክቸር አንጻር አንድ ይቀረናል። ሁለተኛ ቅድም የተነሳ ነበር ተደጋግሞ የሰለጠነ ዜጋ ማፍራት አለብን። ብቁ ቴክኖሎጂውን መጠቀም የሚችል በአግባቡ አንድ ገበሬ ፕሮፐርሊ ቴክኖሎጂውን መጠቀም ሲችል ያን ጊዜ ኢኮኖሚያችን ላይ ተጽዕኖ እናየዋለን። ያንን ማፍራት መቻል አለብን። ያንን እዛ ደረጃ መድረስ አለብን ከሌላው ሀገር ጋር ለመወዳደር የሚያስችልን አቋም ላይ እንድንገኝ ማለት ነው። አሁን ቴክኖሎጂያችን ኢመርጅ እያደረገ ነው። ኢመርጂንግ ካንትሪ ውስጥ ያለ ነው። አሁን ከዛ ቀድመን ደግሞ ሊዲንግ የሚመሩ ሀገሮች ውስጥ ለመግባት ተደጋግሞ አሁንም ተነስቷል። መልሼ ደግሞ ነው ብቁ ማህበረሰብ ሊኖረን ይገባል። ያ ብቁ ማህበረሰብ ስል በሌላ ነገር ሳይሆን ቴክኖሎጂን በደንብ ያወቀ አብሮ ከቴክኖሎጂ ጋር አብሮ የሚዘምን ማህበረሰብ ሊኖረን ያስፈልጋል። ያንን ለመፍጠር ደግሞ በቂ የሆነ ዲጂታል ቴክኖሎጂን ወደ ማህበረሰባችን በተለያዩ ትሬኒንጎች ማስረጽ ያስፈልጋል። ጥቅሙንም ማምጣት ያስፈልጋል። ያንን ስናደርግ ወይ ደግሞ በዛ ደረጃ ስንረዳ ነው ዲጂታል ቴክኖሎጂ ወይ ደግሞ ዲጂታል ሰርቪስ ለአንድ ሀገር እንደምታው ምንድን ነው ብለን መመዘን የምንችለው። ከዛ አልዘርዋይስ ባዶ ነው የሚሆነው፣ ያልተገናኘ ነው የሚሆነው። ቴክኖሎጂውን 30 ጊዜ ብናዘምነው የሚጠቀም ማህበረሰብ ከሌለን ጥቅሙን ማስረጽ አለብን ለማህበረሰባችን ለማለት ፈልጌ ነው። ዲጂታል ሰርቪስ ወደ ዲጂታል ሰርቪስ ልምጣና ዲጂታል ሰርቪስ ለአንድ ሀገር ከፍተኛውን ሚና ነው የሚጫወተው። ሌሎች ሀገሮችን ብናይ አንድ ሰው ኖት የመያዝ እድሉ በጣም ዝቅተኛ ነው። ሁሉ ነገር ትራንስፈር ነው የሚያደርገው። ለምን ይይዙታል? ኖት እኮ ሸክም ነው የሚሆነው በራሱ። ለአንዳንድ ጥቃቅን ነገር ሊይዙ ይችላሉ። እሱንም አሁን ቀርቶ ሁሉም ነገር በስልካቸው ነው ትራንስፈር የሚያደርጉት። ወይ ደግሞ አሁን እኛ ሀገርም ተለምዷል። ኤቲኤም ላይ አርኤፍአይዲ ሬዲዮ ፍሪኩዌንሲ አይደንቲፊኬሽን ካርድ ነች። ጀስት ፓስወርድ ማስገባት አያስፈልገውም። በየሄድንበት ተች ነው የምናደርገው። ስለዚህ ያንን አርኤፍአይዲ ቴክኖሎጂ መጠቀም ጀምረዋል። በዛ ልክ ነው እየሮጡ ያሉ። ስለዚህ እኛም እሷን አዳፕት አድርገን እየመጣን ነው። ባንኮቻችን ከስር ከስር እየተከታተሉ ቴክኖሎጂ ጋር ለመድረስ የሚያደርጉት ማዕቀፍ ከናሽናል ባንክ ጋር በተገናኘ ይሄ እሰይ የሚያስብልና የሚያስመሰግን ነው። ይህንን ተንተረሰን ግን ዲጂታል ሰርቪስ ለአንድ ሀገር ምንድን ነው የሚሰጠው ምልከታ ወይ ደግሞ ለአንድ ሀገር ምንድን ነው የሚሰጠው? የመጀመሪያው ዲጂታል ኢኮኖሚ የሚባለው ነገር እንዲኖርን ያደርጋል። ዲጂታል ኢኮኖሚ መመዘኛም ነው። የአንድ ሀገር የእድገት ስኬል መመዘኛም ጭምር ነው። ምን ያህል ሊትሬሲ ማህበረሰብ አላቸው የሚለውንም ኢናዘር ወርድ ይናገራል። ሁለተኛው ዲጂታል ኢኮኖሚ በራሱ ዲጂታል ሰርቪስ ዲጂታል ኢኮኖሚ ውስጥ ያሉት ፕሮጀክቶች ወይ ደግሞ ፕሮዳክቶች ስለሆኑ የዛ ዲጂታል ኢኮኖሚ ማዕቀፍ ስለሆኑ እነዚህ ዲጂታል ሰርቪሶች
የተሳለጠ ሰርቪስ ያላቸው ተቋማት እንድናፈራ ይረዳናል። እነዚህ ተቋማት ባንኮች ሊሆኑ ይችላሉ፣ ትሬድ ላይ ያሉ ሊሆኑ ይችላሉ፣ ኢኮሜርስ ፕላትፎርሞች ሊሆኑ ይችላሉ፣ ስሞል ስኬል ካምፓኒዎች ሊሆኑ ይችላሉ። ያለምንም ችግር ፍትሃዊ፣ ጤናማ የሚታይ ሪፖርቱም ተደራሽነት ያለው ቀልጣፋ ስርዓት እንዲኖረን ያደርጋል። ያ ደግሞ አጠቃላይ ማክሮም በአንድ ጊዜ ቡስት የማድረግም አቅም አለው። ስለዚህ ዲጂታል ሰርቪስ እንዲህ እችን ብቻ ነው ብለን የምናስቀምጠው አይደለም፣ ብሮድ ነው ሰርቪሱ። ወንጀልን ምንም ለመከላከል እድል ይሰጣል የሚባል ነገር አለ። ለምሳሌ ሌሎች ሀገራት ላይ ኖት መያዝ እንደ ወንጀል እንኳን ባልለው ለወንጀል መስፋፋት ምክንያት ሆኖ ተገኝቶ ያውቃልና ሪሰርቾችም እንደዛ ያሳያሉ። እና ያንንም መከላከል የሚያስችል እድል አለው። ዲጂታል ሰርቪስ በእርግጥ በውስጡ ራሱን የቻለ ሴኩሪቲ ፕላትፎርሞች አሉት። ማንኛውም ነገር ኢቭን ስልክ እኮ ሪሊዝ ሲደረግ የራሱ ፕሮቴክሽን ሰርቪሶች አሉት። እያንዳንዱ ፕሮዳክት ተወደደም ተጠላም ሴኩሪቲው ላይ ወይ ደግሞ ጥንቃቄ ወይ ደህንነት ፕሮቶኮሉን አሟልቶ ሲጨርስ ነው ወደ ሪሊዝ የሚደረገው። ኤቲኤሞቻችን ብታይ ባንኮች ያላቸው ጠንካራ ነው። የፖስት ሰርቪሳቸውን ብናይ የሞባይል ባንኪንጋቸው እነዚህ አሁን ያለንበት የሄድንበት ያለው ትሬንድ ያን ያህል አገሪቷ ላይ ያለው ኢሹ ኮንሰርን የሚያደርግ አይደለም። ጥቃቅን ነገሮች ሊኖሩ ይችላሉ። ሜንሽን ለማድረግ ያህል ስጋትን መቀነስ ነው የምንችለው እንጂ ስጋት ኤሊሚኔት ማድረግ አንችልም። አሁን ሜንሽን ካደረግሽው አንጻር ግን ይሄ ሳይበሩ በእኛ ሳይድ ያለው ሳይበሩ ኢንሳ ደረጃ እየተሰራ ያለው ሳይበር ወይ ደግሞ ሳይበር ስፔሳችን ጠንካራ ነው በሚል ነው ወርድ ያለ ነው። ስለዚህ ያንን ትሬቶች ከውጭ ሀገር ስፔሻሊ ከውጭ ሀገር ፔኔትሬት ሊያደርጉ የሚችሉ ስጋቶች እነሱ ኦልሞስት ኔግሊጂብል ናቸው፣ ሰምተንም አናውቅም ታንክፉሊ። ነገር ግን እዚህ ውስጥ ተዋናዮች አሉ ትንንሽ በዚህ በስልክም በምንም እያደረጉ እነሱ አሁንም ወደ ሊትሬሲ ያስመጣናል። ማህበረሰባችን ሊትሬት በሆነ ቁጥር ቴክኖሎጂካሊ እነዚህ በስልክ ይሄን ያህል ብር አስገብቻለሁ ይሄን ያህል እንዲና የሚለው ነገር እሱ በጣም እጅግ የወረደ ነው። በዛ ደረጃ እንኳን የምናስበው አይደለም ማለት ነው። እንደ ትሬት ኢንተርናል ስልክ ተጠልፎ እንኳን አይደለም። የስልክ ቁጥር ራንደም ሊያንስተው እንዲና እንዲ በማለት የሚመጣ ነው። ከዛ ውጪ ይሄ ዲጂታል ሰርቪሱ በራሱ ሴኪዩር ነው። ሴኪዩር ስለሆነም ነው ይሄ ሁሉ ማህበረሰብ እየተጠቀመበት ያለው። በተለይ ይሄ መሰረተ ልማትን በማሟላት የሚፈቱ ችግሮች እንዳሉ ይሰማኛል። ያሉም ችግሮች እንዳሉ እንረዳለንና ዲጂታል ኢኮኖሚን ለማሳለጥ የመሰረተ ልማት ዝርጋታ ወሳኝ በመሆኑ እንደ ኢትዮ ቴሌኮም፣ መብራት የመሳሰሉ ነገሮች ፈጥነው ተደራሽ መሆን ያስፈልጋቸዋል። ይሄ ሊትሬሲውንም ከፍ ለማድረግ እውቀት ለመጨመር ስልጠናም እንደዚህ ለማድረግ መሰረታዊ ነው ብዬ አስባለሁና እዛ ላይ ያለው ነገር አሁን ላይ እየተንቀሳቀሱ ያላችሁበት ሁኔታ ምን ይመስላል? የዲጂታል ኢኮኖሚን ለመገንባት በዋናነት የሚያስፈልጉ ነገር መሰረተ ልማት ነው። መሰረተ ልማት ስንል የኃይል መሰረተ ልማት አለ፣ የቴሌኮም መሰረተ ልማት ይጠቀሳሉ በዋናነት። የኃይል መሰረተ ልማትን ስንመለከት ያው እንደ ሀገር በጣም ብዙ ስራዎች ተሰርተዋል። በተለይ ዲጂታል ኢትዮጵያ 2025 ስትራቴጂ ሲጀመር አካባቢና አሁን ያለውን የኃይል መሰረተ ልማት ልዩነቱን ስንመለከት ከእጥፍ በላይ እድገት አሳይቷል እና በከፍተኛ ሁኔታ ኤሌክትሪክ መሰረተ ልማቶች በተለያዩ ቦታ በተለይ በከተሞች ላይ በሰፊው ተደራሽ ተደርጓል እና ቀጣይነት ያለው ነው። በአንዴ ያው እንደ ሀገር ብዙ የምንሰራቸው ስራዎች ስላሉ ይህም ትኩረት ተሰጥቶ የሚሰራበት ስራ ከመሆኑ አንጻር ከእጥፍ በላይ ለውጥ መጥቷል። ሌላው በዋናነት የቴሌኮም መሰረተ ልማት ነው። በተለይ ከኮኔክቲቪቲ ጋር ተያይዞ እየተሰሩ ያሉ ስራዎች በጣም ሰፋፊ ናቸው። ያው መጀመሪያ አካባቢ የነበረው ምናልባት ከቱጂ ራሱ ብንነሳ ከቱጂ ጀምሮ አሁን የደረስንበት 5G ኮኔክቲቪቲን ስንመለከት በጣም ሰፋፊ ስራዎች ተሰርተዋል። ኢቭን በአሁኑ ሰዓት ኦልሞስት አብዛኛው አካባቢ የ4G ኔትወርክ ተደራሽ እየተደረገ ይገኛል። ኢቭን ወደ ገጠራማው አካባቢ ጭምር ኮኔክቲቪቲ በተለይ በ4G ደረጃ እየደረሰ ይገኛል፣ እየተሰራ ይገኛል። ሌላው 5Gም ሮል አውት እየተደረገ ነው አሁን በጣም ፈጣን የሆነ የኢንተርኔት ኮኔክቲቪቲ። ስለዚህ እንደ ሀገር በጣም ሰፋፊ ስራዎች እየተሰሩ ነው። ይሄንን ስንመለከት አሁን የተነሱ ጥያቄዎች የኮኔክቲቪቲ ችግሮች ያጋጥማሉ። እነዚህ ችግሮች 100% ለመፍታት
ስራ ይጠይቃል፣ ሰፋፊ ስራዎችን ይጠይቃል። ያንን እየሰራን ስለምንገኝ ነው ክፍተቶች ይኖራሉ። እነዛ ክፍተቶችን በመስራትና እያጠናከርን ስንሄድ እንቀርፋቸዋለን። በፊት ከነበርንበት ከተነሳንበት አሁን የደረስንበትን ስናይ በጣም ከፍተኛ ለውጥ ነው ያለው፣ በጣም ከፍተኛ ለውጥ ነው። ስለዚህ ይህንን አፕሪሼት እያደረግን የቀሩ ስራዎችንም ደግሞ ጋፖችን እየሞላን እየሰራን እንሄዳለን። እንደ መንግስት ከፍተኛ ትኩረት ሰጥተን እየሰራን እንገኛለን። በተለይ የዲጂታል ኢትዮጵያ 2025 ስትራቴጂ ያመጣው ለውጥ በጣም ሰፊ ነው እና ይሄ የመጣውን ለውጥ ለማስቀጠል አሁን ዲጂታል ኢትዮጵያ 2025 ስትራቴጂ በሰኔ ወር መጨረሻ አካባቢ ያልቃል። በሚቀጥለው ዲጂታል ኢትዮጵያ 2030 ብለን እንጀምራለን። በዚህ በ2030 ደግሞ በተቻለ መጠን እንደ ሀገር ፈጣን የሆነ ኢንተርኔት ኮኔክቲቪቲ ሁሉም አካባቢ ላይ ተደራሽ የሆነ በሁሉም አካባቢ ተደራሽ የሆነ የመብራት አገልግሎት ያለበት እና ፔፐርለስ እና ካሽለስ የሆነ ኮሚኒቲ የሚፈጠርበት ሁኔታን ለማምጣት እንሰራለን ማለት ነው። ስለዚህ አሁን ያሉ ጋፖች ናቸው፣ እኛም እንረዳለን። ያን ለመቅረፍ እየሰራ እንገኛለን። ግን የተሰሩ ስራዎች ደግሞ በጣም ብዙ ናቸው። ይሄን ለመጥቀስ ነው። መልካም፣ በጣም አድርጌ አመሰግናለሁ። መለሳለሁ ወደ ባህር ዳር ስቱዲዮአችን እንሄድና አቶ አቤል እስቲ በተለይ አሁን ቀደም ሲል ከዶክተር ጋር ስናነሳው የነበረ አንድ ሀሳብ አለ። እንደ ሀገር በተለይ የንግዱ ማህበረሰብም ሊሆን ይችላል፣ ምክንያቱም ከዲጂታል ኢኮኖሚው ጋር አብረው ለመዘመን የሚያስችል አቅም መፍጠር፣ እንደዚሁም አጠቃላይ ማህበረሰቡን ተደራሽ ማድረግ፣ ስልጠና መስጠት፣ በዚህ ጉዳይ ላይ የተሻለ መረዳት እንዲኖረው ማህበረሰቡ ምን እያደረጋችሁ ነው የሚለውን። እሺ፣ በዲጂታል ፋይናንሱና ኢኮኖሚ ላይ በሚጠበቅብን ልክ ለመሄድ ከማህበረሰብ ጀምሮ በተለያየ ዘርፍ ላይ ያሉ አካላቶችን ኢላማ ያደረገ የተለያዩ የአቅም ግንባታ ስራዎችን፣ የግንዛቤና ንቃተ ህሊና ስራዎችን እየሰራን ነው። ከዚህ ውስጥ አንዱ ዲጂታል ኢኮኖሚና ፋይናንስን ስንጠቀም የዲጂታል ኢኮኖሚ ዘርፉ ላይ ስንሰራ ተጠባቂ የሆኑ ከሰው ከአቅም ግንባታና ከንቃተ ህሊና ወይም ሊትሬሲ ከምንለው አንጻር ያሉ ክፍተቶችን በዛው እየሞላ እንድንሄድ፣ በዛኑ ልክ ደግሞ እንደ በባህል ደረጃ ካልቸራል ሽፍት ስለሚያስፈልገን የዲጂታል ቴክኖሎጂው እስከዛሬ ከነበርንበት አንጻር ወደ ዘርፉ ለመግባትና በዛ ለመጠቀም ራሱን የቻለ እስከዛሬ የመጣንበት በማህበረሰብ ደረጃ የምታወቁት ብያኔ ራሱን የቻለ ክፍተት ሊኖረው ስለሚችል ከእሱ አንጻር የተሻለ መነቃቃትና ፍላጎት እንዲኖር የሚያደርጉ የተለያዩ ቀጥታም ተዘዋዋሪም ተጽዕኖ ያላቸውን ስራዎች እየሰራን ነው። ከነዚህ ውስጥ አንዱ መሰረታዊ የሆነ የዲጂታል ቴክኖሎጂ ላይ ያተኮሩ ስልጠናዎችን፣ እንዴት ነው ዲጂታል ቴክኖሎጂ የሚሰራው፣ ራስን ከመጠበቅ አንጻር የኢኮኖሚ ሂደታችንን ወይም የትስስራችንን ለማሳለጥ፣ ሌላም ደግሞ የስራ እድል ለመፍጠርና የስታርታፕና ኢኖቬሽን ስራዎችንም በዛ ምህዳር ለመስራት ከእውቀት በተጨማሪ ለጥንቃቄና መሰል ታሳቢ መደረግ ያለባቸውን ጉዳዮችን ኢላማ ያደረገና ይሄን ታሳቢ ያደረገ ዘርፈ ብዙ ስራዎችን እየሰራን ነው። ከነዚህ ውስጥ አንዳንዶቹን ተቋም ተኮር ለምሳሌ ገንዘብ ነክ የሆኑ ስራዎችን ወይም የኃላፊነት ስምረት ያለባቸውን ተቋማቶች እንዴት ይሄ ዲጂታል ኢኮኖሚ ኢንቫይሮንመንቱ አጠቃላይ የሳይበር ዶሜኑ እንዴት እንደሚሰራ ከጥንቃቄ እስከ እንደ መልካም እድል ተጠቅሞ ስራዎችን ለማሳለጥና ፍጥነትን ጥራትን ለመጨመር፣ በሌላ መልኩ ደግሞ ከአጠቃቀም ያን ኢንቫይሮንመንት ላይ ገብተን የምንፈልገውን ፍላጎታችንን ለማሟላትና ወደ ኢኮኖሚው ስንገባ በመሰረታዊነት የሚያስፈልጉ ከተጠቃሚ አንጻር ከተጠቃሚ በኩል የሚያስፈልጉ ጥንቃቄዎችን ታሳቢ መደረግ ያለባቸውን ዓለም አቀፍ ሁኔታዎችንና እንደ ሀገርም ደግሞ ያሉ ትሬንዶችን በደንብ ያካተተ የአቅም ግንባታ እየሰራን ነው። ይሄንን ስናደርግ ጎን ለጎን ደግሞ የመሰረተ ልማቱን በዛው እያሰፋን ለዛ አስቻይ ሁኔታ እየፈጠር እንሄዳለን። ነገር ግን አሁን ባለው ከመሰረተ ልማቶቹ ይልቅ ችግር የለም ሳይሆን ያው እንደ ሀገር ብዙ ስራዎች እየተሰሩ ነው። ከዚህ አንጻር ግን የፓወርም የቴሌኮሙኒኬሽንና ሌሎችን የኮምፒውቲንግ ኢንቫይሮንመንቶችን እንኳን ብናመቻች በዛኑ ልክ በዲጂታል ቴክኖሎጂ ላይ ያለውን የአዌርነስና የካፓቢሊቲ ቢልዲንጉን ካልሰራ ነው ጎን ለጎን ወይም በይበልጥ ካልሰራ ነው ውጤታማ ስለማንሆን ይህንን ታሳቢ አድርገን የመሰረተ ልማት ግንባታውንም የአቅም ግንባታና የግንዛቤ ፈጠራውን
እንዲሁም ደግሞ ዘርፍ ተኮር የሆኑ ስፔሲፊክ የሆኑ አቅም ግንባታዎችና የማሰልጠን ስራዎችን እየሰራ ነው። መልካም ማጠቃለያ ተመልሼ ያገኘታለሁኝ። ወደ ስቱዲዮ መለስና ዳዊት እስቲ ይሄ ቀደም ሲል አንድ ሀሳብ ያነሳ ነው እኔ ምን ለማለት ነው ትክክል ነው ሀሳቡን ወስጃዋለሁ። በተለይ ከዚህ ከፋይናንስ ሴኩሪቲ ጋር ተያይዞ የሚነሱ ነገሮች ፍርሃቶች፣ ስጋቶች አሉ። እሱን ለመጠበቅ የሚደረገውን ጥረት እስካሁንም በሀገር ደረጃ ያን ያህል የሚባል ስጋት እንደሌለና በተለያዩ ጊዜያቶች ደግሞ በተለይ በኢንሳ በኩል የሚሰሩ ስራዎች በጣም አስተማማኝ እንደሆኑ ሲነገሩ እንሰማለን። በባንኮችም ያን ያህል ይሄን ያህል የገዘፈ ችግሮች ደርሰውም ችግር ሆኖብንም ስለማያውቅ ያንን በጥንካሬ ወስደን እኔ ምንድነው አሁን በተለይ አፍሪካ ኢኮኖሚ ላይ ስንመጣ ከሙስና ጋር የተያያዙ ጉዳዮች ይኖራሉ። እንዲህ አይነት ነገሮችን በፋይናንስ ስርዓት ውስጥ በተለይ በዲጂታል ስታሳልፈው በጣም ጤናማ ሊሆን እንደሚችል ወይም ደግሞ ለሀገር ስጋት የሚሆኑ ወንጀሎችን ለመቀነስ እድል እንደሚኖረው ይነሳል። ምክንያቱም ትሬስ እንደሚደረግ ስለሚነገር ከዛ ጋር የተያያዘው ነጥብ ማንሳት ብንችል ጥሩ ነው፣ ደስ ይለኛል። ስለዚህ ትሬስቢሊቲ ላይ ፎከስ አድርገን ዲጂታል ሰርቪሱ አንድ ከሚሰጠው እንትን እድል ወይ ደግሞ ካለው ሰርቪሱ ካለው ፕላትፎርም ውስጥ ካሉት ከተቀመጡት አንዱ መመዘኛ ይሄ ነገር እስከ ማን ላከ፣ ማን ተቀበለ፣ ማንስ አቀባበለ፣ በቀላል ቋንቋ በምን በኩል ላኩት፣ ማጋ ተላከ፣ መቼ ተላከ፣ ስንት ሰዓት ተላከ፣ እዛኛው አካውንት ላይ ስንት ሰዓት ገባ የሚለውን ሪል ታይም ላይ ያሳየናል ሙሉ ዳታውን። ስለዚህ ግልጽነቱ ብላክ ኤንድ ዋይት ነው፣ ቁጭ ያለ ነው። ስጋት ያላቸው ወይ ደግሞ ችግር አለን ብለው ኮምፕሌን የሚያደርጉ ሰዎች ለምሳሌ እኔ አንድ ባንክ ብልክ አልደረሰም ብዬ የላኩበት አንድ ሰው ጋር ብልክ የላኩበት ባንክ ሄጄ አልደረሰም ነው የምለው። የሲስተም ችግር ሊሆን ይችላል፣ የኢንፍራስትራክቸር ችግር ሊሆን ይችላል፣ ኢንተርናሊ ችግር ያጋጥሙም ሊሆን ይችላል። ግን በዛ ሴት ቅሬታ ሳቀርብ አው ልክ ነው በዚህ ምክንያት እንዲና እንዲ ያልደረሰም አሁን እናስገባለን ሊሉኝ ይችላሉ። ከሄደም ያኛው ሰው ያልደረሰኝ የሚልበት ምንም ምክንያት የለም። ኦልሬዲ ገብቶለታል። ሊከላከል ወይ ደግሞ ተቃውሞ ሊያቀርብ አይችልም። አካውንቱ ላይ ገብቶ ወይ አላየሁም ማለት ይችላል። በእርግጥ ከዚህ አንጻር ዋናውን ትሬሰቢሊቲ ስናየው ይሄ አንዱ መመዘኛ ነው። እንዳልሽው ይሄ ኮረፕሽንን ይከላከል። ሰዎች ጭራሽ ይፈሩታል እኮ የሚፈራል እኮ አሁን ዲጂታል ሰርቪስ የትሬስ ስለሚደረግ የትኛውም ቦታ ላይ ቆመሽ በቃ ይሄንን ነገር ከዚህ ቀን ጀምሮ ሪፖርት ይውጣልን ተብሎ ገቨርንመንት መንግስት በዚህ አቅጣጫ አንድ ምናልባት መመዘኛ በወጥተው ቢሆን ወይ ደግሞ እስካን የሚደረጉ ነገሮች ካሉ በቃ እነዚህ አካውንቶች ይታዩ ወይ ደግሞ እነዚህ ችግር አለባቸው ጥርጣሬ አለን ይሄው ከሚመለከተው አካላት ጋር ይታዩ። ለምን የሰዎች አካውንት እንትን ይደረጋል? ምንድነው ትሬስ ይደረጋል? ችግር ሲኖር ነው ወይ ደግሞ ስጋት ጥርጣሬ ሲኖር። ከዚህ አንጻር ትሬሲቢሊቲ ከፍተኛ ነው። ያ ደግሞ አንዱ መመዘኛ ነው። ይሄ እንደ ለብቻ የሚቀመጥ ሳይሆን ዲጂታል ሰርቪስ ስንል አንደኛ ቀልጣፋ ነው። ቀልጣፋ ነው ስንል ምቾት ያለው ነው፣ ፈጣን ነው። ለምንጠቀመው ለሚሰጠን ሰርቪስ ደግሞ ኢንድ ቱ ኢንድ ከጫፍ እስከ ጫፍ ግልጽነቱን ፒዩርሊ ያስቀመጠ ነው። በዛ አጋጣሚ በዚህ አማካኝነት ትሬሲቢሊቲው ኮረፕሽን ይቀንሳል ማለት ነው። መጨረሻችን መደምደሚያችን የሚሆነው ይሄ ነው። መልካም። ይሄ ደግሞ ለሀገር ኢኮኖሚ በተለይ ለዚህ ለታዳጊ ሀገራት ኢኮኖሚ የራሱ የሆነ አዎንታዊ አስተዋጽኦ እንዳለው እንረዳለን። ያንን ለማንሳት ነው። ወደ ዶክተር ስመጣ እንግዲህ ዲጂታል ኢኮኖሚ እንደ ሀገር ሰሞኑን በፓርላማ ጠቅላይ ሚኒስትሩ ሲያነሱት እንደነበረው በተለይ ይሄ ትራንዛክሽኑ በጣም ከፍተኛ ሆኖ በመጨመር ትሪሊየን ደረጃ ገንዘብ በእጅ ቅልቅ በዚህ በፋይናንስ ስርዓት በዲጂታል ፋይናንስ ስርዓት እየተላለፈ መሆኑ ትልቅ እገዛን እያደረገ እንደሆነ ሲያነሱ ሰምተናል። እና እስካሁን ያለው እያሳየ ያለው ውጤት በሀገር ኢኮኖሚ ላይ እያመጣ ያለው አዎንታዊ አስተዋጽኦ እንዴት ነው የምታዩት እናንተ የምትገመግሙት? ፍጥነትንም ይጨምራል በዚህ ውስጥ ማለት ሰው ፕሮዳክቲቪቲው እንዲጨምር እገዛ እንዳደረገን እናስባለንና ከዚህ አንጻር ምን ያህል አዎንታዊ አስተዋጽኦ እያመጣ ነው? ኦኬ፣ ቅድም ከኢንጂነሪንግ ከጠየቅሽው ጥያቄ ጀምሬ ወደዚህኛው ልግባና ከወንጀልን ከመከላከል አንጻር የዲጂታል ፔመንት ዲጂታል ስርዓት ከፍተኛ አስተዋጽኦ አለው። ኢንጂነር እንደገለጸው ሆኖ በተጨማሪ በፊት ባንክን የማይጠቀሙ ማህበረሰብ ክፍሎች ነበሩ። ካሽ ቤታቸው የሚያስቀምጡ ማህበረሰብ እነዚህን
በምንም አይነት ዲቴክት ማድረግ አይቻልም። አሁን ባለው ግን ሳይፈልጉ የዲጂታል ስርዓት ውስጥ እየተገባ ነው። ስለዚህ ይሄ ትሬስ ለማድረግ በጣም ቀላል ነው፣ ምቹ ነው። በካሽ ያለ እንቅስቃሴ አሁን በብሔራዊ ባንክም በተወሰደ ሪፎርም ገደቦች አሉ። ስለዚህ የተለያዩ አይነት በኢሌጋል የሆኑ ስራዎች ከመስራት አንጻር በጣም በሰፊው በትልቁ ተከላክሏል ማለት ነው። ስለዚህ ትሬሰብል ነው። አሁን በዲጂታል ፔይመንት ሲስተም ነው ክፍያዎች የሚከፈሉት። ስለዚህ ምን ያክል ክፍያ እንደተከፈለ ይታወቃል ማለት ነው። ከዚህ ጋር ተያይዞ ወደ ጠየቅሽኝ ጥያቄ ስመለስ የዲጂታል ፔይመንት ስርዓት የዲጂታል ኢኮኖሚ ውስጥ በጣም ትልቅ ምርታን ነው ያሳየው። በተለይ የሞባይል ገንዘብ ክፍያ ስርዓቶችን ለምሳሌ በኢትዮ ቴሌኮም በኩል ቴሌ ብር አለ፣ በሳፋሪኮም በኩል ኤምፔሳ አለ፣ ሌሎችንም ሲቢ ብር ማየት እንችላለን። በግልም ያሉ የፔመንት ስርዓቶች አሉ። እነዚህ መልማታቸውና ወደ ስራ መግባታቸው ገንዘብ ወደ የትሬሰብል ሆኖ ወር ሲስተም ውስጥ ገብቷል። ስለዚህ ያ ሲስተም ውስጥ የገባው ገንዘብ ስራ ላይ ይውላል። ስራ ላይ ሲውል ኢኮኖሚውን በዛ መልኩ ያሳድጋል ማለት ነው። ስለዚህ የገንዘብ ትራንዛክሽን በጣም በትሪሊየን ብሮች ትራንዛክት የተደረገ ነው። ኢቨን የቴሌ ብርን ራሱ ብንመለከት በጣም በትልቅ ትሪሊየን ብሮች እየተንቀሳቀሰ ይገኛል። ሲቢ ብርም እንደዛው ተጽዕኖ ፈጥረው እየሰሩ ይገኛሉ። ስለዚህ ይሄ የዲጂታል ኢኮኖሚ ግንባታ ላይ የራሱ የሆነ ትልቅ ድርሻ አለው። እኛም የዲጂታል ኢትዮጵያ 25 ስትራቴጂን ስነድፍ የዲጂታል ፔይመንት አንዱ ፒላር አድርገን የወሰንነው። ከዚህ አንጻር ስራዎች እየተሰሩ ይገኛሉ ማለት ነው። ስለዚህ እንደገለጽኩት የዲጂታል ኢኮኖሚ ግንባታ ላይ የራሱ የሆነ ትልቅ አሻራ የጣለና ኢቭን ሪቮሉሽን ያመጣ ብለንም ማሰብ እንችላለን። ምክንያቱም ቴሌብርን ኢምፕሊመንት ሲደረግ በነዳጅ እጂ ላይ ብዙ ጫጫታ ተነስቶ ነበር። አሁን ኢቭን በካሽ መክፈል አይፈልግም ትራንስፖርተሩ። ስለዚህ የዲጂታል ፔይመንት በጣም ቀላል፣ ትራንስፓረንት የሆነ ለአጠቃቀም ምቹ የሆነ እንዲሁም ለሀገር ኢኮኖሚ ግንባታ የራሱን አስተዋጽኦ የሚያበረክት ፋይዳ ያለው ስራም ነው። ስለዚህ ያ ትልቅ ሪቮሉሽን አመጥቷል። ሀገር ኢኮኖሚ ላይም በዛ ደረጃ ለውጥ እያመጣ ነው። መልካም። እዚህ ጋር አንድ ጥያቄ ላንሳና እያጠናቀቅን ስለሆነ ነው። ዲጂታል ኢትዮጵያ 2025 እቅድ ያው በይፋ ከተጀመረ በጣም ብዙ እንቅስቃሴዎች እንደነበሩ፣ አንዱን ተቋም ከአንዱ ጋር ላይ ለማድረግ በኢንቴግሬሽን ብዙ ስራ ለመስራት ጥረት እየተደረገ እንደነበረ ብዙ በተለይ ዲጂታል የሚለውን እሳቤ ራሱ በማህበረሰባችን ውስጥ ለማስረጽ የሚደረገው ነገር በሚዲያም በምንም ቀላል እንዳልሆነ እንረዳለንና ግን እንደ መንግስት በደንብ ትኩረት አድርጎ የዚህ አምስቱ የኢኮኖሚ ፕላሮች መካከልም አንዱ እንደሆነ የሀገር እድገት የኢኮኖሚ ፕላሮች መካከልም አንዱ እንደሆነ ሲነሳ ስለነበረ በጣም ፎከስ ወይም ትኩረት ተደርጎ እየተሰራ ነው ማለት እንችላለን ወይ? ያነሳናቸው ነጥቦች እንደተጠበቁ ሆነው ማለት ነው። አዎ፣ የዲጂታል ኢትዮጵያ ስትራቴጂ ከተደረፈ ጀምሮ ያው በጣም ሰፋፊ ስራዎች ተነስተዋል እና እየተሰራ ነው እየተተገበረ ነው ወይ የሚለውን ለማንሳት ያክል በዋናነት የተቀመጡ 4 ፒላሮች አሉ። ሴክተሮችም የተጠቀሱ አሉ። ከሴክተሮቹ ልጀምርና በግብርናው ዘርፍ አሁን ሞር ዲጂታላይዝድ ከመሆኑ የተነሳ የገበሬው ከምርት ተቀባዩ ወር ከሸማቹ ጋር ቀጥታ የሚገናኝበት ፕላትፎርም ተፈጥሯል። ገበሬው ምርታማ የሚሆንበትን ሁኔታዎች ፈጥረዋል። ምክንያቱም ዘር ከመዝራቱ በፊት ለዘር ለመዝራት ምቹ የሆነ ኢንቫይሮንመንት አለ። ዝናብ በቂ የሆነ ዝናብ ላገኝ እችላለሁ ወይ? መች ነው መዝራት ያለብኝ? ወደዛ እየተመጣ ነው። ያመረተውን ምርት በፊት በጣም ለፍቶ በርካሽ ከዋጋ በታች የሚሸጥ የነበረውን ኢቨን መሀል ላይ ደላሎች ገብተው የአቢዩዝ ያደርጉ የነበረውን እየተቀረፈ ይገኛል። መስራት ያለባቸው ስራዎች እንዳሉ ሆነው ግን አሁን በፊት ከነበረው የተሻሻሉ ነገሮች አሉ። ወደ ማኑፋክቸሪንግ ሴክተር ስንሄድም እንደዚህ በጣም ብዙ ትላልቅ የተሰሩ ስራዎች አሉ። በቱሪዝም ሴክተርም ስንሄድ የተሰሩ ስራዎች አሉ። ሌላው ወደ ፒላር ስመጣት ይህንን ለማሳካት በዋናነት ፒላሮች ተብለው የተቀመጡት አንዱ መሰረተ ልማት ነው። መሰረተ ልማት ቀደም እንደጠቀስኩት ሰፋፊ ስራዎች ተሰርተዋል። የኃይል መሰረተ ልማት፣ የቴሌኮም መሰረተ ልማት ላይ በተለይ ቴሌኮም መሰረተ ልማት ላይ ሊጠቀስ የሚገባው ዲጂታል ኢትዮጵያ 25 ስትራቴጂ ያመጣው ነገር ቴሌኮም ሴክተሩ ኮምፒቲቲቭ እንዲሆን ጥራቱን የጠበቀ
ቴሌኮም አገልግሎቶችን ማቅረብ እንዲችል የቴሌኮም ሊበራላይዜሽን መተግበሩ እዛ ውስጥ መቀመጡ አንድ ለውጥ የመጣበት ነው ማለት ነው። ስለዚህ ከዚህ አንጻር አሁን ተጨማሪ የቴሌኮም ኦፕሬተር ሳፋሪኮም በመግባት የቴሌኮም ምህዳሩን ኮምፒቲቲቭ ሆኖ በዋጋም ተመጣጣኝ የሆነ ዋጋ ጥራቱ ከፍ ያለ ጥራት እንዲኖር ተወዳዳሪ እንዲሆንና ሁሌም አዲስ ነገር ኤክስፕሎር እንዲያደርግ ሁሌም የሴክተሩ በሩጫ ላይ እንዲሆንና አዳዲስ ነገሮችን እንዲያመጣ ምክንያቱም ኮምፒቲተር አለ። ስለዚህ ያን ኮምፒቲሽን ለመቋቋም አዳዲስ ነገሮች ይመጣሉ። እነዛ አዳዲስ ነገሮች ደግሞ የዲጂታል ኢኮኖሚ ግንባታ ላይ የራሳቸው አስተዋጽኦ ይኖራል፣ ለማህበረሰቡም ጠቀሜታ ይኖራል ማለት ነው። ሁለተኛው የአስቻይ ስርዓት ላይ ማንሳት እንችላለን። አስቻይ ስርዓት ላይ ስናነሳ ቅድም የጠቀስኩት የዲጂታል ፔይመንት አንዱ ነው። በጣም ትልቅ ስራ የተሰራና በማህበረሰቡም ግንዛቤ ተፈጥሮ ማህበረሰቡ ወደዚህ እንዲመጣ ሞቢላይዝ የተደረገበት ነው ማለት ነው። ሌላው ከዚህ ከአስቻይ ስርዓት ጋር ተያይዞ የዲጂታል አይዲን ማንሳት እንችላለን። ዲጂታል አይዲ ቅድም ከፋይናንስ ጋር ተያይዞ የተነሳው የትሬሲቢሊቲ አለ። ትሬስ ለማድረግ አንድ ሰው ትክክለኛ ማንነቱን ለማወቅ በፊት በነበረው አንድ ሰው 3-4 ሊሆን ይችላል። እኔ ለምሳሌ በራሴ ስም እኖራለሁ አበበ ከበደ ሌላም ስም ሆኜ 4-5 ሊሆን ይችል ነበር በፊት በነበር። አሁን ግን ይሽሩን ብቻ ነው። ሌላ አይነት አልኖርም በዲጂታሉ ሲስተም ማለት ነው። ማንነት መፍጠር አይቻልም። አዎ ከዚህ አንጻር ወንጀልን ለመከላከል ራሱ ትልቅ አስተዋጽኦ አለው። ፍትሃዊ ተጠቃሚነትን ከማምጣት አንጻር የዲጂታል ኢኮሲስተሙ ላይ ጥሩ ስራን ለመስራት ይዞ የመጣው ነገር አለ። አካታች እንዲሆን ይዞ የመጣው ጠቀሜታ አለ። ከዚህ ጋር ተያይዞ የዲጂታል አይዲ አሁን ባለበት ሁኔታ ከ12 ሚሊዮን በላይ የሆነ ማህበረሰብ የዲጂታል አይዲ በማውጣት ተጠቃሚ በመሆን ላይ ይገኛል። ሌላው እዚህ ጋር ከነዚህ ጋር ተያይዞ አስቻይ ስርዓት ላይ የምናነሳው የሳይበር ሴኩሪቲ ኬዝ ነው። ሳይበር ሴኩሪቲ እንደ መንግስት ይሄንን የዲጂታልን ዘመን ቀድሞ መርዳት የሳይበር ተቋም ተቋቁሞ እየሰራ ይገኛል። ይሄ ሳይበር ተቋም በጣም ትልልቅ ኢንፍራስትራክቸሮችን በመዘርጋት አቅም በመገንባት ራሱን አደራጅቶ የአገሪቷን የሳይበር ምህዳር በጠንካራ ሁኔታ በመጠበቅ ላይ የሚገኝ ተቋም ነው። ከዚህ ጋር ተያይዞ ፒኬአይን ጨምሮ ሌሎች ከኢንፍራስትራክቸሮችን ከመጠበቅ ሲስተሞችን ከመጠበቅ አንጻር እየተሰሩ ያሉ ስራዎች አሉ። በእኛ ሚኒስቴር መስሪያ ቤትም እንደ የመንግስት አገልግሎቶችን ከመጠበቅ አንጻር እየተሰሩ ያሉ ስራዎች አሉ። ስለዚህ ስነ ምህዳሩ ጠንካራ እንዲሆን አስቻይ ስርዓት ላይ ከሳይበር ከዲጂታል ፔይመንት ከዲጂታል አይዲ ጋር የሰራናቸው ስራዎች በጣም ትልልቅ ናቸው። ሌላው ሶስተኛው ፒላር ስንመለከት ፕላትፎርሞችን ፖርታሎችን ኦር ኢንተራክቲቭ የሆኑ ሲስተሞችን ከማዘጋጀትና ለመጠቀም ምቹ ከማድረግ አንጻር ማለት ነው። ከዚህ ጋር ከፖርታሎችን ስናነሳ አንደኛው ኢሰርቪስ ፖርታል ነው። የመንግስትን አገልግሎቶች ዲጂታላይዝ አድርገን ተጠቃሚ ወር ዜጎች ባሉበት ሆነው መጠቀም እንዲችሉ ትራንስፓረንት እንዲሆን በፊት የነበረው መጉላላት እንዲቀር የተደረገበት። ስለዚህ ይህንን ከማድረግ አንጻር ኢሰርቪስ ትልቅ ፋይዳ አለው። በአሁኑ ሰዓት ከ800 በላይ የሆኑ የመንግስት አገልግሎቶች ለምተው ያው ለተጠቃሚ በማድረስ ላይ እንገኛለን ማለት ነው። ሌላው ኢታክስን መውሰድ እንችላለን፣ ኢትሬድ መውሰድ እንችላለን፣ ሲቲ ፖርታሎችን መውሰድ እንችላለን። ከተሞችን ያላቸውን ኢንፍራስትራክቸር ያላቸውን ለህዝብ የሚሰጣቸውን አገልግሎቶች በፖርታሎቻቸው አማካኝነት ማቅረብ ይችላሉ። ስለዚህ ወደ ማህበረሰቡ የምንጠጋበት ከማህበረሰቡ ጋር አብረን የምንሰራበት ፕላትፎርም ተፈጥሯል። ስለዚህ ከፕላትፎርም አንጻር እነዚህ አሉ። ሌላው ከኢኮመርስ ጋር አያይዘን ማንሳት እንችላለን። ኢኮመርስ ፕላትፎርም የዓለም አቀፍ ግብይትን እዚህ ሆነን የምንፈልገውን ግብይት መፈጸም የምንችልበት የፈለግነውን አይነት ምርት ወደ ውጭ ኤክስፖርት ማድረግ የምንችልበት እዚህ ሆነን ኤክስፖርት ማድረግ እንችላለን ማለት ነው። ስለዚህ ከዚህ አንጻር ኢኮመርስ ላይ ኢገቨርንመንት ላይ የተሰሩ ስራዎች እንደ ፕላትፎርም ትልልቅ ምርታን አመጥተዋል። ሌላው አራተኛውን ፒላር ስናነሳ የኢኮሲስተም ነው፣ ስነ ምህዳሩን መገንባት ነው። ስነ ምህዳር ላይ የምናነሳቸው 3 ነጥቦች አሉ። አንደኛው ስነ ምህዳሩ ላይ ቅድም እንዳነሳሁት ኢንፍራስትራክቸር አለን፣ አስቻይ ስርዓት ዘርግተናል፣ ዘን ፕላትፎርሞችን ፖርታሎችን አዘጋጅተናል መጠቀም ይቻልበት።
ስለዚህ ይሄን ካዘጋጀን በኋላ ይሄን የሚጠቀም ደግሞ ማህበረሰብ ያስፈልጋል። ስለዚህ ስኪል የሆነ ሰው ያስፈልጋል ማለት ነው። ስለዚህ ማህበረሰቡን ስኪልፉል ማድረግ አለብን። ዲጂታል ሊትረሲ ላይ በጣም በሰፊው መስራት አለብን። እነዚህ ዲጂታል የ5 ሚሊዮን ኢትዮ ኮደርስ ፕሮግራምን ጨምሮ ሌሎች ኢኒሼቲቮች ተጠቃሽ ናቸው ማለት ከዚህ አንጻር የተሰሩ ያሉ ስራዎችና ኢምፓክታቸውን መመልከት እንችላለን። ሁለተኛው ፋይናንስ ነው። ከፋይናንስ አንጻር ይሄ ዲጂታል ስርዓት የሚያመጣቸው የስራ እድሎች አሉ። አዳዲስ የስራ በሮችን ይከፍታሉ፣ ኢኖቬሽንን ያበረታታሉ። ስለዚህ በኢኖቬሽን የሚመጡ አዳዲስ የስራ እድሎችን ወደ መሬት ለማምጣት በተለይ ወጣቶች ወደ የገንዘብ ያስፈልጋቸዋል ወደ ስራ ለመግባት ትምህርትን ያላቸው እውቀትን ያላቸው ምናልባት በኢኖቬሽን ፈጠራን ያላቸው ይህንን ወደ መሬት ለማውረድ የሚያስፈልጋቸውን ፋይናንስ ለመደገፍ የሚያስችል ስርዓቶች እየተዘረጉ ይገኛሉ። ስለዚህ ከፋይናንስ ሁለተኛው ፖይንት ነው እዚህ ላይ። ሶስተኛው ይህንን አጠቃላይ ስርዓት ተጠቃሚ ለማድረግ በፊት በነበረው የህግና ስትራቴጂዎች ፖሊሲዎች መጓዝ አንችልም። ስለዚህ ሪፎርም መደረግ አለበት። ስለዚህ የህግና የሬጉላቶሪ ጉዳዮችን ሪፎርም ማድረግ ሌላው የተሰሩ ስራዎች ናቸው። አጠቃላይ ኢኮሲስተሙን በጣም መጠቀም የሚያስችል የሪፎርም ስራዎች በሰፊው ተሰርተዋል። ያው ተጠቃሽ የምንጠቅሳቸው የህግ ማዕቀፎች ፖሊሲዎች አሉ። ስለዚህ እነዚህ አጠቃላይ በአራቱም ፒላር ስንመለከት በጣም ሰፋፊ ስራዎች ተሰርተዋል። ግን አጠቃላይ ደግሞ ምህዳሩን ስንመለከት የሚቀሩ ስራዎች አሉ። ጉዞ ስለሆነ ያን ጉዞ አጠናክረን በፊት የነበረን ደካማ ጎን የቀሩ ጋፖችን እያየን እነዛን እየሞላን የምንጓዝበት ነው ማለት ነው። መልካም ባህር ዳር አቶ አቤል እስቲ በመጨረሻ አጠር አድርገው እንግዲህ እዛ አካባቢም ያው በጣም ብዙ መሰረታዊ ስራዎች ሊሰሩ በተለይ በዲጂታል ኢኮኖሚውና ፋይናንሱ ዘርፍ እንደ ይጠበቃል። ከዛ ባሻገር ደግሞ ትንሽ ከባህር ዳር ወጣ ብሎ የገጠሩ የማህበረሰብ ክፍል ከዚህ ጋር በጣም እንዲተሳሰር ነገሮችን እንዲረዳና እንዲያውቅ በማድረግ ይሄ ንግድ ስርዓቱንም የግብርናውንም ሌሎች ጉዳዮችንም ወደዚህ ስርዓት እንዲገባ ለማድረግ የሚሰራው ስራ ቀጣይ እቅዶች ምንድናቸው የሚሉትን አጠር አድርገው ያንሱልን። እሺ እንደ ክልል የምንሄድባቸው መሰረታዊ የሆኑ 5 ዘርፎች አሉ። ከነዚህ ውስጥ አንዱ የመሰረተ ልማትን ማስፋፋት ነው። ቅድም የጠቀስኳቸውና እስከታይ ድረስ በምናለማቸው ሲስተሞች ተደራሽነታቸውና ስርጸታቸው እስከ ተጠቃሚ ነው የምንለው ማህበረሰብ እስከሚሰዱ ድረስ እንዲደርሱ የሚያስችሉ መሰረተ ልማቶችን ማስቻል ነው። ይህንን የምንሰራው አንዱ የተወሰኑት ዘርፎችን እንደ ተቋም እኛ በክልል የምንሰራቸው፣ ሌሎቹ ደግሞ እንደ ፓወርና ቴሌኮሙኒኬሽን በተገናኘ ከሌሎች ሚኒስቴር ተቋማቶችና የፌዴራል ተቋማቶች ጋር ሆነን ለዲጂታላይዜሽንና ለዲጂታል ኢኮኖሚ አስቻይ የሆነ ኢንቫይሮንመንት ለመስራት ሰፊ ስራ እየሰራን ነው። ሁለተኛው ይሄን መሰረተ ልማት ከገነባን በኋላ መሰረተ ልማቱ ላይ አፕላይ የምናደርጋቸው ኢምፕሊመንት የምናደርጋቸው የዲጂታል ኢኮኖሚ አካል የሆኑ ማንኛውም አይነት የዲጂታላይዜሽን ስራዎችን በአግባቡ መጠቀም ችሎ አስተዳደራዊ ወጪን መቀነስ የሚችል የአገልግሎት ጥራትን የሚያረጋግጥ የአገልግሎት እርካታን የሚያረጋግጥ ስራዎችን የሚሰራ ወይም የሚጠቀም ማህበረሰብ ለመፍጠር የአቅም ግንባታ ስራዎችን በተለያዩ ሞዳሊቲዎች እስከ ታች እስከ ቀበሌ ድረስ ባሉ ስራዎች ለመሄድ ሰፊ ስራ እየሰራ ነው። የእሱ የረጅም ጊዜ ጉዟችን ነው። ነገር ግን አሁን ትልቅ መሰረት እየጣል ነው። ሶስተኛው ዲጂታላይዜሽን ነው። ዲጂታላይዜሽንን በተናጠል እስከዛሬ ከነበርንበትም አንጻር በተበጣጠሰ መልኩ ሳይሆን በስራ ስምሪትና በኃላፊነት ተቀራራቢ የሆኑ የስራ ዘርፎችና አገልግሎቶችን ወደ አንድ ማዕቀፍ በማምጣት የተሰናሰኑ ሲስተሞች ወይም ኢንተግሬትድ እያልን ወደ አንድ ማዕቀፍ እያመጣን እስከታይ ድረስ የሚወርዱ ሲስተሞችን እየሰራን ነው። ይሄ እነዚህ ሲስተሞችም አላማቸው 3 አላማዎችን የግዴታ ማምጣት አለባቸው። አንደኛው የመንግስት አስተዳደራዊ ወጪን መቀነስ አለባቸው። እነዚህ ሲስተሞች ሲሰሩ አስተዳደራዊ ወጪ የሚቀንሰው ከሰው ኃይልም ሊሆን ይችላል። በመሀል ከቢሮክራቲክ ፕሮሰሱ የተነሳ የሚወጡ ወጪዎችን የሚቀንስ መሆን አለበት። ሁለተኛው ተገልጋይ አገልግሎቱን ለማግኘት የሚያወጣውን የድካምና የወጪ እንትኑን መቀነስ አለበት። ሶስተኛው የአገልግሎት እርካታን በማረጋገጥ ወጪን በመቆጠብ ገቢን በመጨመር ደረጃ ሰፊ ስራ የሚሰሩ መሆን አለባቸው የግዴታ። አራተኛው አሰራር ስርዓቶችን የግዴታ ማዘጋጀት አለብን። ከዚህ አንጻር አንድ ሲስተም ሲለማ አልሚና አስለሚ ሲገናኙ በመሰረታዊነት ምን ስታንዳርዶችንና መነሻዎችን መከተል አለባቸው። ሆስት ሲያደርጉ ከመጠቀም አንጻር ሲስተሞች ሲለሙ ደግሞ በተጓዳኝ ሲስተሙን የሚረከብና የሚጠቀም የሰው ኃይል ጎን ለጎን ማብቃቱን ማረጋገጫ የሚሆኑ
የአሰራር ስርዓቶችና የቁጥጥር ስርዓቶች መዘጋጀት አለባቸው። ከዚህ አንጻርም ትልቅ መሰረት የሚጥል ስራ እየሰራ ነው። የመጨረሻው ኢኖቬሽን ወይም ስታርታፕ ኮሚቴሽን የምንለውን መርሃ ግብር በሰፊው ለመሄድ ተዘጋጅተናል። እንደ ጅማሮ እንዲሆነን አሁን ከሳምንት በፊት መጋቢት 7 ላይ ክልል አቀፍ የሆነ ስታርታፕ ኮሚቴሽን መድረክ አዘጋጅተን ነበረ። እዚህ ላይ በፈጠራ የተሻሉ የሆኑ ዜጎችን ለመሸለም ጥረት አድርገናል። ነገር ግን ይሄ መድረካችን በቀጣይ በሰፊው የምንሄድበት ሆኖ የዘንድሮ መርሃ ግብራችን እንደ መነሻ እንደ ጅማሮ የሚሆነን ነው። ስለዚህ ከኢኖቬሽን ጀምረን እስከ መሰረተ ልማት ድረስ ከስታርታፕ ጀምረን ዲጂታል ኢኮኖሚው ላይ ከዲጂታል ኢኮኖሚና ፋይናንሱ እንደ ህዝብ እንደ ክልል ማግኘት ያለብን ጥቅምና ፍላጎት ለማረጋገጥ በእነዚህ በአምስቱም ዘርፎች እየሰራን ነው። ጎን ለጎን ደግሞ የተጓዳኝ የሆኑ ስራዎች አሉ። በቅደም ተከተል የምንሰራቸው አሉ። አዲስ እንደ ተቋቋመ ቢሮአችንም ወደ ቢሮ ከማሳደግ ነው ለክልሉ የኢኖቬሽንና ቴክኖሎጂ ዘርፍና ዲጂታል ኢኮኖሚን ትኩረት እንደሰጠና ያሳየ ነው። ተቋማችን በቢሮ ደረጃ ከማቋቋም ስሙንም ከፌዴራል ተቋማት ከፌዴራል ተቋማችን ጋር ተመሳሳይ ማድረግ ተናባቢነቱ እንዲረጋገጥ ከዛ ጀምረን በሰፊው ስራዎችን እየሰራን ነው። በአጭር ጊዜ ውስጥ መሰረታዊ የሆነ ዘለቄታዊ የሆነ ለውጥ እናመጣለን ብለን በትልቅ ተስፋ አለን። አመሰግናለሁ። በጣም አድርጌ አመሰግናለሁ። መልካም ቀን ይሁንልዎት። ወደ ዳዊት እመጣለሁ። የመጨረሻ አጠር አድርገህ ምታነሳለን። እንግዲህ በግል ዘርፍ በግል ሴክተር ላይ የቴክኖሎጂ ልማት ላይ ከሚሳተፉ ግለሰቦች መካከል አንዱ ነህ። ምናልባት በዚህ ረገድ ያው መንግስት ብቻውን ብዙ ስራ መስራትና ሙሉ ለሙሉ ነገሮችን መቋጨት መፈጸም አይችልም ብለን እናስባለን። እያንዳንዱ ግለሰብ ዲጂታል ኢኮኖሚው ልንለው እንችል ብቻ ዲጂታላይዜሽን ከምንለው ነገር ጋር ኢንጌጅ መሆን መቻል አለበትና ያ ግን ደግሞ የሚሆነው ከመንግስት ብዙ ገዛዎች ብዙ ሁኔታዎች ይጠበቃሉ የሚል እሳቤም አለና ከዛ ጋር ተያይዞ ምናልባት ያሉ ችግሮችና መፍትሄ ብለህ የምታስባቸው ማንሳት እንችላለን። ሚኒስትሩም እዚህ ሀሳብ እሺ በመጀመሪያ ሮድ ማፕ ሊኖረን ይገባል። አሁን የዲጂታል ኢኮኖሚና ሰርቪሱን ስንል ፎከስ አደረግነው ፋይናንሻል ላይ ሆነ እንጂ እያንዳንዱ ተቋም የራሱ የሆነ ኢንቴግሬትድ የሆነ ሲስተም ሊኖረው ይገባል። ከግል ጋር ይሁን ከመንግስት ጋር ይሁን የሚናበብ ማለት ነው። ነገ ጠዋት ክቡር ሚኒስትር ዴኤታ ሜንሽን አድርገውልን ነበር። ፔፐርለስ ሶሳይቲ ለመፍጠር ካሁኑ እያዘጋጀን መሄድ ያለብን የካምፓኒዎችን ኢንቴግሬትድ የሆነ ሲስተም መሀል ላይ ስነ ምህዳር ሲንክሮናይዝድ የሆነ ሲስተም መፍጠር መቻል አለበት። ይህንን ደግሞ ከፍተኛውን ድርሻ መውሰድ ያለበት የገቨርንመንት ተቋም ነው። ባለድርሻ አካላቶች ሬጉሌሽን ወጥቶ ፖሊሲ ወጥቶለት በየጊዜው ክትትል የሚደረግበት ሁሉም ካምፓኒዎች እዛ ውስጥ ገብተው ተዋንያን የሚሆኑበት ከዛ አንጻር የግሉ ዘርፍ ኤክሴል ማድረግ ስለሚችል ማለት ነው። በዚህ ውስጥ አሁን ለምሳሌ አንድ ቀጠሮ ራሱን የቻለ ካምፓኒ ነው። ነገ ጠዋት ኤክሴል አድርጎ በአፍሪካ ደረጃ እንዲታወቅ ቢያንስ በዚህ ውስጥ ፕሮፐርሊ መታወቅ አለበት። ተዋንያን ሆኖ ያለው ዳይሜንሽን መታወቅ አለበት። ሜትሪክሶች መኖር አለባቸው። የካምፓኒ በዚህ ካምፓኒ ማነው ይሄ ካምፓኒ በዚህ ልክ ፐርፎርም እያደረገ ነው። የዚህ ሳምንት ልክ እንደ ኢሴክስ ኮሞዲቲ እንደምንለው ማለት ነው። በዛ ልክ ያንን ለማድረግ መጀመሪያ የካምፓኒዎች ወደዚህ እንዲመጡ አስቻይ የሆነ አስተዳደር ሊኖርን ይገባል። የመጀመሪያ ሁለተኛ ይሄንን ካደረግን ዘንዳ ሁለተኛው ሲስተማቸውን ኢንቴግሬት እንዲያደርጉ ፍትሃዊ፣ ጤናማ፣ ስኬለብል የሆነ በየጊዜው ዘመኑን ቴክኖሎጂውን እየጠበቀ መሄድ የሚችል አደረጃጀት እንዲኖርን ማለት ነው። ሶስተኛው ደግሞ ባለ ድርሻ አካላቶች በሙሉ ሳይሆን ሌሎችም ፓርቲዎች ኢንቴግሬትድ አድርገው መግባት የሚችሉበት ስነ ምህዳር ሊኖርን ይገባል። አንድ ሶስተኛ ላነሳ የምችለው እሱ ነው። አራተኛና የመጨረሻ ላይ ላነሳ የምችለው የዚህ ከተቋማት ጋር ተያይዞ የሚነሳው የኢንፍራስትራክቸር ችግር ቀጣይነት አለመኖር፣ መቆራረጥ፣ ስቴቢሊቲ አለመኖር እሱ ዋጋ ያስከፍላል። በጣም ብዙ ዋጋ ያስከፍላል። ለምሳሌ ከአንድ ባንክ ወደ ሌላ ባንክ ስትልኪ ወይ ደግሞ ትራንስፈር በሚደረግበት ሰዓት ላይ ሜንሽን ለማድረግ አሁን ብዙ ጊዜ እኛ ጋር ይሄ አይነት እንትኖች ይመጣሉ፣ ችግሮች ይመጣሉና በአንድ ቀጠሮ አንድ ሰው ትራንስፈር አድርጎ ሊሆን ይችላል ከሌላ ካምፓኒ የኛ የምንሰጠው ሜዲካል ሰርቪስ ነው። ኦንላይን አፖይንትመንት ነው የምንሰጠው። ደንበኞች ፊዚክሊ መሄድ አይጠበቅባቸውም ወደ ሆስፒታል። ኦልሬዲ እሱ የቀረ እንትን ነው። ስለዚህ አሁን ዘመናዊነት ስለመጣ ቨርቹዋሊ ሆስፒታል እናስገባቸው።
ሆስፒታል ዶክተር አንመርጥም እኛ ወይ ደግሞ ሆስፒታላቸውን አንመርጥም። እነሱ ፊዚካሊ ቨርቹዋሊ ሆስፒታላቸውን ይመርጣሉ። ከሆስፒታላቸው ቀጥሎ ደግሞ ዶክተሩን ይመርጣሉ። ሰዓቱን ቀኑን መርጠው አፖይንትመንት ካርዳቸውን አውቶማቲክሊ በስልካቸው ትራንስፈር እንዲያደርጉ ነው እና በዛ ሰዓት እንዲገኙልን። በዛ ሰዓት ይህንን በሚያደርጉበት ሰዓት ላይ ከሌላ ባንክ ሆነው የሆስፒታሉ ሌላ ባንክ ከሆነ አርቲጂኤስ ሲስተም የምንለው። ስለዚህ ይሄንን ሰርቪስ ብዙ ጊዜ አውቶሜትድ አይደለም ራሱ ሪኮንሳይል የሚያደርገው ሂሳብ የሚያናብበው። ከዛው ባንክ ለባንክ ከሆነ አንድ አይነት ባንክ ከሆነ እዛው ይሰራል፣ ሲስተም አላቸው። አሁን ለምሳሌ ንግድ ባንክ ተጠቃሽ የሆነ ነው። አውቶማቲክ ኤቲኤም እንኳን ሲቆርጥብን መልሶ እዛው ያደርግልናል። ሌላ ባንክ ግን ሲሆን 2 ቀን 3 ቀን ይቆያል። ይሄ ምንድነው ተደራሽነትን በጣም እንትን ያደርገዋል፣ ወደ ኋላ ያስቀረዋል። ጥሩ ቴክኖሎጂ ዘርግተን ነገር ግን አፈጻጸማችን ላይ ደካማ ከሆነን አሁንም ፔፐርለስ የሆነ ነገር መስራት አለብን። ምን እያልኩኝ ነው? በአራተኛ ደረጃ አውቶሜትድ የሆነ ሲስተም፣ ሰው አልባ የሆኑ ሲስተሞች መፈጠር አለባቸው። ካምፓኒዎች ከሌሎች ካምፓኒዎች ጋር ኢንቴግሬት ሲያደርጉ ቁንጽል አይደለም። ኢቲ ስዊች አሁን ፋይናንሻል ነው ኢንቴግሬት የሚያደርገው ባንኮች ወይ ደግሞ ፊንቴኮችን የገንዘብ አስተላላፊ ተቋማትን ማለት ነው። አሁን ከዛ ውጪ ውስጥ ያለውን ችግራቸውን ለመቅረፍ ወይ ደግሞ ፋይናንሻል ሪኮንሲሌሽን ለመስራት አውቶሜትድ የሆነ ሲስተም ያስፈልጋቸዋል። እዚህ ላይም ተናባቢ ሆኖ መስራት ያስፈልጋቸዋል። ወደ አንድ ቀጠሮ ስመለስ ሜንሽን ያው ስላደረግሽው ያህል አንድ የምንቸገርበት አንዱ የቴክኖሎጂ ስነ ምህዳሩ አቃፊ ነው፣ ልክ ነው። በዛ ውስጥ ግን አሁንም ቢሆን ምንድነው የሚባለው ውስጥ ያሉ ሰዎች ወይ ደግሞ እኛን ትሪት የሚያደርጉ ሰዎች ያን ያህል ቴክኖሎጂውን ያለመረዳት ችግር እናያለን። ይሄ በዚህ ነው፣ ይሄ በዚያ ነው፣ ይሄ ይቆያል የሚባል አይነት ስሜቶችና መልሶች አሉ። እነዛን ነገር ተግዳሮቶች ማረፍ የምንችለው አሁንም የበቃ ባለሙያ ያስፈልገናል። እዛው ቦታ ላይ ቴክኖሎጂ ኖሮ የማያውቀው ከሆነ እኛ እዛ ቦታ ላይ ገብተን ታይፕ ልናደርግለት አንችልም። እዛ ቦታ ላይ ፊት የሚያደርግ ማህበረሰብ ሊኖርን ይገባል የሚል እሳቤ ያለኝ። መልካም። መጨረሻ 1-2 ደቂቃ ለዶክተር እሰጣለሁ። ምንድነው የኔ ሀሳብ? አሁን እንደዚህ አይነት ቴክኖሎጂ የሚያለሙ በግለሰብ ደረጃ ያሉ ያው መንግስት የራሱን ጥረት እንደሚያደርግ ትልቅም ስለሆነ እሳቤው ጉዳዩም በጣም ሂውጅ ስለሆነ የራሱን ሚና እንደሚጫወት እንረዳለን። በደንብ የተገለጸበት ጉዳይ ነው። ነገር ግን ከስር የሚመጡ በግለሰብ ደረጃ የራሳቸውን የቴክኖሎጂ ፈጠራ ውጤቶች ይዞ የሚመጡትን ከዚህ ከፋይናንሱም ከባንኩም ባሻገር ሊያሉ ሊሆኑ ይችላሉ እና ወደ ዲጂታል በፍጥነት ነገሩን ወደ መሀል ማምጣት ላይ ምንድነው ያለው ነገር የሚለውን ነይና እንቋጭ። ያው መንግስት የሚሰራቸው ትልልቅ ግራንድ የሆኑ ስራዎችን ይሰራል። ዘንድ ግን ኢኮኖሚው እንደሚታወቀው የግሉ ሴክተር የሚመራው ግሉ የፕራይቬት ሴክተር ሊድ የሚያደርገው ኢኮኖሚ እንዲሆን ነው የሚፈለገው። ምክንያቱም ቀደም ኢንጂነር እንደገለጸው ፕራይቬት ሴክተር ኤክሴል ያደርጋል። እኛ መሰረት ምህዳሩን መደላደልን እንፈጥራለን እንደ መንግስት። ስለዚህ የግሉን ሴክተር ሳፖርት ለማድረግ የተለያዩ ኢኒሼቲቮች አሉ። እነዛ የስታርታፕ ኢኒሼቲቭ፣ የሌሎች ኢኒሼቲቮች አሉ። እነዛን ከህግ ከአዋጅ ለማጸደቅ እየተሰሩ ያሉ ስራዎች አሉ። በተለይ እነዚህ አዳዲስ የሚመጡ ስታርታፖችን ለመደገፍ ከአሁን በፊት የነበረው አካሄድ አስቸጋሪ ነው። ያው እንደ ማንኛውም አይነት ቢዝነስ ነው ትሪት የሚደረገው። አዳዲስ ሀሳቦች ሲመጡ እነዛ ቶሎ ኢምፕሊመንት መደረግ መቻል አለባቸው። ስለዚህ ይሄ በአንዱ በስታርታፕ ማዕቀፍ የሚፈታ ነው። ሌላው አንዳንዴ ሬጉላቶሪ ሳንድቦክስ አፕሮች የሚባሉ አፕሮቾች አሉ። አዳዲስ አይዲያዎች ሊመጡ ይችላሉ። እነዛ አይዲያዎች አዋጭ ይሁኑ አይሁኑ ቴስት አልተደረጉም። ስለዚህ ቴስት የሚደረግበት የሆነ ኢኮሲስተም ያስፈልጋል። ስለዚህ ከዛ ጋር ተያይዞ በእኛ ሚኒስቴር መስሪያ ቤት በኩል እየተሰሩ ያሉ የስታርታፕ ጋይድላይን እየሰራን እንገኛለን። የስታርታፕ አዋጅ እየሰራን እንገኛለን። ኦልሞስት ብዙ ስቴክሆልደሮች ተሳትፈው ወደ መጨረሻ አካባቢ ደርሷል። ሌላው የሬጉላቶሪ ሳንድቦክስ አፕሮች ፍሬምወርክ የሚባል አለ። እሱን ኦር ጋይድላይን እሱን እየሰራ እንገኛለን። ኦልሞስት ወደ መጨረሻ አካባቢ እየደረሰ እንገኛለን። ስለዚህ እነዚህ ኢምፕሊመንት ሲደረጉ አሁን የተነሱ ጥያቄዎችን፣ ችግሮችን ይፈታሉ። ምክንያቱም አሁን ኢመርጅ እያደረገ ያለ ቴክኖሎጂ እና አዳዲስ ቴክኖሎጂዎች እየመጡ ያሉ አዳዲስ አይዲያዎች እየተፈጠሩ ያለበት ሁኔታ ላይ ነው የምንገኘው። ይሄንን መሸከም የሚችል አቅም ያስፈልጋል ማለት ነው። ያ አቅም ማለት የህግ ማዕቀፍ ነው። በተለይ አሁን ቅድም የተነሳልኝ
ይሄ ከባንኮች ክፍያ ጋር ተያይዞ የሚዘገዩ እነዚህ መፈታት የሚችሉ ናቸው። ሌላ በሲስተም መፍታት እንችላለን። ሲስተሞች ሲለሙ የተለያዩ ተቋማት ሲስተሞችን ሲያለሙ ኢንተርኦፔሬብል መናበብ መቻል አለባቸው። ኢዚሊ አክሰስ መደራረግ መቻል አለባቸው። ያንን ለማድረግ ዲጂታል ገቨርንመንት ስትራቴጂ ዴቨሎፕ አድርገናል። በዲጂታል ትራንስፎርሜሽን ካውንስል ጸድቋል። አሁን ወደ ስራ እየተገባ ይገኛል። ስለዚህ በመንግስት በኩል አስቻይ የሆኑ ሁኔታዎችን እየሰራ እንገኛለን። ይሄን አጠናክረን ከማህበረሰቡ የሚወጡ ኮመንቶችን በመቀበል ራሳችን እያሻሻለን ለማህበረሰቡ ምቹ የሆነ ለሁሉም ምቹ የሆነች የምትመች አገር ከመፍጠር አንጻር በተለይ በዲጂታሉ ዘርፍ ትልልቅ ስራዎችን እየሰራ እንገኛለን። መልካም፣ በጣም አድርጌ አመሰግናለሁ ዶክተር ይሽሩን አለማየሁ በኢኖቬሽንና ቴክኖሎጂ ሚኒስቴር የአይሲቲና ዲጂታል ኢኮኖሚ ዘርፍ ዴኤታ፣ እንደዚሁም ዳዊት ግዛው የኤሌክትሪክና የኮምፒውተር ኢንጂነር የአንድ ቀጠሮ መስራችና ዋና ስራ አስፈጻሚ፣ አቶ አቤል መብት የአማራ ክልል የኢኖቬሽንና ቴክኖሎጂ ቢሮ ኃላፊ እዚህ ስቱዲዮአችን ተገኝተው እና እርሶም እዛው ባሉበት ስቱዲዮ ተገኝተው ይህን ሁሉ ሀሳብ አስተያየት እንደዚሁም ለጥያቄዎቻችን መልስ ስለሰጣችሁን በጣም አድርጌ አመሰግናለሁ። መልካም ተመልካቾቻችን፣ የዛሬው የዳጉ ውይይታችን ይሄን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በሌላ ጊዜ በሌላ ርዕሰ ጉዳይ ተመልሰን እንገናኛለን። ውይይቱን እየመራ ወይኒቱ አባተ ከእናንተ ጋር ቆይታ አድርጋለሁ። ሰላም ሁኑ።